ሰላም መክሊት ነኝ። እንዴት ናችሁ? የግሬድ 11 አግሪካልቸር ዩኒት 2 ፊልድ ክሮፖችን ጀምረን ዛሬ ዊት ላይ ነው የምንገኘው። አብራችሁን ቆዩ። ስለ ዊት ስናወራ it says triticum stivum that means scientific name ነው። መጀመሪያ ያለው the genus name ከዛ ቀጥሎ ደግሞ species name ነው የሚቀመጠው scientific name አጻጻፍ ላይ ማለት ነው። ለዚህ wheat it's a cereal crop እያየን ያለ ነው። cereal ክሮፖችን ነው አይደል? grass characteristics ያላቸውን ማለት ነው። ኦሪጂኔት የተደረገው ኤዚያን ኮንቲኔንት አካባቢ ሲሆን ሜንሊ ቻይና፣ ፓኪስታን እና ኢንዲያን ነው። ከነሱ ደግሞ ወደ ሌሎች የዓለም ሀገራት ስፕሪድ ያደረገ ሲሪያል ክሮፕ ነው ማለት ነው። ግሎባሊ በጣም the most important እና ሃይሊ ፕሮዲዩስ የሚደረግ ክሮፕ ነው ሲሪያል ክሮፕ። በራይስ እና በሜዝ ራይስ እና ሜዝ ይከተሉታል ማለት ነው ከዊት ቀጥሎ። በጣም ኢምፖርታንት የሆነ ፉድ ክሮፕ ነው ለሰው ልጆች። እንደምታውቁት ዳቦ እና ማካሮኒ በጣም ሎትስ ኦፍ ፕሮዳክትስ ከዊት ነው የምንጠቀመው። ስለዚህ በጣም ኢምፖርታንት መሆኑ ላይ ብዙ ጥያቄ የለብንም ብዬ ስለማስብ ነው። ፕሮዳክሽን እና ማኔጅመንቱ ስንመጣ ኩል ዌዘር ይፈልጋል። ትንሽ ቀዝቀዝ ያለ ዌዘር የአየር ሁኔታ ይፈልጋል ለማደግ። እኛ ሀገር የሚበቅለው አልቲቲዩድ ሬንጁ ማለት ነው ከ1800 እስከ 3000 ሜትር አባቭ ሲ ሌቭል ነው፣ ከባህር ጠለል በላይ ማለት ነው። ለዚህ ሃይላንድ ክሮፕ ነው ማለት ነው። ቤዚካሊ ከፍታ ቦታዎች ላይ የሚበቅል ታይፕ ኦፍ ሲሪያል ክሮፕ ነው። ዌል ድሬንድ የሆነ ሶይል፣ በደንብ እርጥበታማ የሆነ ሉም ሶይል፣ ለም አፈር፣ ፈርታይል የሆነ ሶይል ማለታችን ነው። ስፔሻሊ ይሄ ብላክ ሬድ እና ብራውን ሶይል በጣም ኢምፖርታንት እና ደግሞ ኮንዱሲቭ የሆነ ኢንቫይሮንመንት ነው ለዊት ፕሮዳክሽን። ሮቴት ሲደረግ ያ ማለት ለምሳሌ ሌት ሴይ ዊት ካደረግን ከዛ የሃይላንድ ፐልሶች አሉ እነ ሌንቲል እነ ፒ፣ ከዛ ጤፍ አለ ሃይላንድ ነው፣ ጤፍን ሮቴት ታደርጋላችሁ። ከዛ ደግሞ ድጋሚ ፖቴቶም ሃይላንድ ነው። እያደረግን ሮቴት እያደረግን ክሮፖቹን ዲዚዝንም ኢንሴክትንም አት ዘ ሴም ታይም ዊድንም ኮንትሮል ማድረግ ይቻላል። አት ዘ ሴም ታይም ደግሞ ፈርቲሊቲውን የሶይሉን መጠበቅ ይቻላል። ፐልሶች በተተከሉ ቁጥር የናይትሮጅን ፊክሲንግ አቢሊቲያቸው ከፍተኛ ስለሆነ አፈሩ ለምነቱን እንዳያጣ ይረዱልናል ማለት ነው። ላንዱን ፕሪፔር ስናደርግ 2-3 ጊዜ ከታረሰ በኋላ ነው ስንዴ የሚዘራበት መሬቱ ማለት ነው። ወደ ፕላንቲንግ ስንመጣ በብሮድካስት ጀስት መበተን ማለት ነው። ያው መበተን የኔሴስ ራንደም የሆነ በዘፈቀደ የሆነ ሶዊንግ ነው አንደኛው ብሮድካስቱ። ሁለተኛው ደግሞ ሮ ፕላንቲንግ ነው። 25 ሴንቲሜትር ቢትዊን ፕላንቶች እንጠቀማለን። 25 ሴንቲሜትር ቢትዊን ፕላንት ተጠቅመን ቢትዊን ሮ ተጠቅመን በመስመሮች መሃል ማለት ነው ስንዴው መተከል ይጀምራል ማለት ነው። ሌላኛው ዴፕዝ ኦፍ ሶዊንግ ቅድም ለሜዝ ስናወራ ምን ብለናል? ዴፕዝ ኦፍ ሶዊንጉ እስከ 5 ሴንቲሜትር እናደርገዋለን። በሴም ኢዝ ሂር ፎር ለዊት የሚሰራል 5 ሴንቲሜትር ዴፕዝ ላይ ያስቀምጠን ነው አፈር የምንሸፍነው ማለት ነው። ሞስት ኮመን ፕላንቲንግ ታይሙ ጁን ጁላይ አካባቢ ነው የሚሆነው። ሌላኛው ፈርቲላይዜሽኑ 45 ኪሎ ግራም ናይትሮጅን እንዲሁም ደግሞ 25 ኪሎ ግራም ፎስፈረስ ሪኮመንድድ ነው which is national recommend በሀገር አቀፍ ደረጃ። ግን ደግሞ it depends እንደ ሶይሉ ፈርቲሊቲ ማለት ነው። የኒውትሪየንት ሪኳየርመንቱ ምን ያህል አለው ምን ያህል የለውም ደግሞ የሚለው ማተር የሚያደርግ ይሆናል ማለት ነው። ዊድ ኢንሴክት ፔስት እና ዲዚዝ ማኔጅመንት ጋር ስንመጣ በጣም አፌክት ይደረጋል በጣም በብዙ አይነት ዊዶች ማለት ነው። ማኑዋል ዊዲንግ ከተተከለበት ወር አንስቶ ማኑዋሊ ዊድ ይደረጋል ወይ ደግሞ 2,4-ዲ ኬሚካል ይሄ ብሮድ ሊፍ የሆኑ ሰፋፊ ቅጠል ያላቸውን ዊዶች ኮንትሮል ማድረግ እንችላለን በ2,4-ዲ። ፈንጋል ዲዞች እነ ረስት እነ ስመት በጣም ኮመንሊ የሚያጠቁት በሽታዎች ናቸው። ፈንጋል ዲዞች ናቸው። ስፔሻሊ ዋርም ኤሪያ ሆኖ በጣም ሙቀታማ ሆኖ ሂዩሚዲቲ ያለበት ቦታ ላይ በጣም እነዚህ ረስት እና ስመት ፈንጋል ዲዞች ዊትን ያጠቃሉ ማለት ነው። እነዚህን ቤዚካሊ በጣም ናቹራል በሆነ ነገር ኮንትሮል ለማድረግ ስንፈልግ ክሮፕ ነው ሮቴት የምናደርገው። እንዲሁም ደግሞ ለነዚህ ለአሁን ላወራናቸው ዊዶች እና አሁን ላወራናቸው ዲዚዞች ሬዚስታንት የሆኑ የስንዴ ዝርያዎችን መጠቀም ሁለተኛው መፍትሄ ነው። እንዲሁም ደግሞ ፕላንቲንግ ታይሙን ሞዲፋይ ማድረግ ፕላንቲንግ ታይሙን ማስተካከል በደንብ አጥንቶ ጥናት አድርጎ ፕላንቲንግ ታይሙን ማስተካከል ዘ ቤስት ኦፕሽን። ሶ ይሄ
በጣም ተጠቂ የሆነው የፕላንቱ ስቴጅ ያልፈዋል ማለት ነው። ያን ስቴጅ እኛ ፕላንቲንግ ታይማችንን ስናስተካክል። ሌላኛው ሃርቨስቲንግ ነው። ሃርቨስት ለመደረግ ዝግጁ ሆኖ የምናውቀው ወደ ጎልደን የሎ ከለር ሲቀየር ነው ዊት። ሶ ግሪን ፓርት ምንም አይኖረውም ማለት ነው። በቃ ሃርቨስት ለመደረግ ደረሰ ማለት ኦልሞስት ቢጫ ሆኗል ማለት ነው። ናሽናሊ አቨሬጅ ይልዱ በአንድ ሄክታር ላይ የሚሰጠው አቨሬጅ ይልዱ 24.5 ኩንታል ፐር ሄክታር ነው። ይሄ አም ቬሪ ሹር አሁን ባለው ታሪክ የተቀየረ ይመስለኛል። ምክንያቱም ይሄ መጽሐፋችሁ ሲታተም ከሁለት ዓመት በላይ ሜቢ ከ3 ዓመት በላይ ነው የሆነው። ሶ አሁን ግን በጣም ኢሪጌትድ ዊት ላይ በጣም ሀገራችን እየሰራች ስለሆነ ፐር ሄክታር የሚሰጠው የስንዴ መጠን እንደጨመረ እርግጠኛ ነኝ። ኢምፖርታንት ሶርስ ኦፍ ካርቦሃይድሬት ነው which is ኢነርጂ ሶርስ አይደለም። ፕሮቲን፣ ፋት፣ ሚነራልስ እና ፋይበርን ከስንዴ እናገኛለን ማለት ነው። ስለዚህ this is how ስንዴ is managed ማለት ነው። እንዴት ይተከላል፣ እንዴት ማኔጅ ይደረጋል፣ እንዴት at the same time ሃርቨስት ይደረጋል እና መቼ ሃርቨስት ይደረጋል የሚለውን አይተናል ማለት ነው። this is all about ስለ ስንዴ ያለው እናንተ መጽሐፍ ላይ ማለት ነው። በቀጣይ ደግሞ ባርሊን አብረን የምናየው ይሆናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። thank you so much